መኖሬ ካልጠቀመ ጣፋጭ ልባን ጠልጣ የፍቅር ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳሮን እባላለሁ። ተወልጄ ያደግኩት አዲስ አበባ ውስጥ ነው። ከቤተሰቦቼ ጋር ነበር የምኖረው። ወንድም፣ እህት፣ አባትና እናቴ የሚኖሩት አዲስ አበባ ነው። እኔ ግን ለትምህርት ሐዋሳ ዩኒቨርሲቲ በኮምፒውተር ሳይንስ አንደኛ ዓመት ተማሪ ነኝ። እኔ በትንሹ ስለራሴ ስነግራችሁ በጣም ለሰው የማዝንና ሩህሩህ የምባል አይነት ሴት ነኝ። በራሴ ሁሌም እኮራለሁ፣ ራሴንም እጠብቃለሁ። ሞኝ አይደለሁም፣ ግን የዋህ ነኝ። እናም ከአዲስ አበባ ወደዚህ ግቢ ስመጣ ለግቢ አዲስ ስለነበርኩኝ ብቻዬን ቁጭ ብዬ ሳለ አንድ ጀንታላና ቆንጆ ልጅ መጥቶ አጠገቤ ተቀመጠ። ናኦድ እባላለሁ አለኝ። ሳሮን አልኩት። ምንድነው ታዲያ ብቻሽን ሲለኝ ማንንም አላውቅም ለዛ ነው አልኩት። እሺ በቃ ካሁን በኋላ ብቻሽን አትሆኚም አለኝ። ምን ማለትም ስለው ማለት አይደብርሽም፣ እኔ እዚሁ ሐዋሳ ልጅ ስለሆንኩኝ ላስጎበኝሽ እችላለሁ፣ ከፈለግሽ እንዳይደብርሽ ብቻ እንጂ በሌላ ነገር እንዳታስቢ አለኝ። ኧረ በፍጹም እንደዚህ አይነት ነገር አላሰብኩም አልኩት። እሺ ስለዚህ ሀገሬን ለመጎብኘት ፍቃደኛ ሆነሻል ማለት ነው አለኝ። አዎ አልኩት። ዛሬ አልችልም፣ ግን ሌላ ጊዜ በእርግጠኝነት አስጎበኝሻለሁ አለኝ። እሺ አልኩት። እስቲ ስለራስሽ ንገሪኝ አለኝ። ስለኔ በተወሰነ መልኩ ነገርኩትና አንተ ደግሞ እስቲ ንገረኝ አልኩት። እሺ አለና ስለራሱ ይነግረኝ ጀመር። እኔ ተወልጄ ያደግኩት እዚህ ሐዋሳ እንደሆነ ነግሬሻለሁ። አባቴን አላውቅም፣ እናቴም ስለሱ አልነገረችኝም። ስጠይቃት ጥሩ ስሜት አይሰማትም። ደጋግሜ ብሞክርም ምንም ሊሳካልኝ አልቻለም። እናቴ ናት ያሳደገችኝ። እኔ ራሴን ካወቅኩኝ ጊዜ ጀምሮ ማግባት እንደምፈልግና ለኔ ፍቃድ ምንም ነገር እንደምታደርግ ነገረችኝ። እኔም ደስ ብሎኝ እንድታገባ ፈቀድኩላትና አገባች። እናም አሁን ከእንጀራ አባቴ ጋር እናም ከቅርቡ ተለያይቻቸው ነው ወደዚህ ግቢ የመጣሁት። እናም ባጭሩ ስለኔ ይሄን አካልኩሽ አይበቃም ሳሮን አለኝ። ኧረ በቂ ነው፣ በጣም አመሰግናለሁ ናኦድ ስለው ኧረ አይገባም፣ እስቲ ስለ ጓደኛ ደግሞ ንገረኝ ስለው የምን ጓደኛ ነግሬሽ ነበር እንዴ አለ። ኧረ አልነገርከኝም፣ አሁን ነው እንድትነግረኝ እየጠየቅኩ ያለሁት አልኩት። እሺ መስማት ከፈለግሽ እነግርሻለሁ ብሎ ቀጠለ። ናሂል የምትባል ጓደኛ ነበረችኝ። ከሃይ ስኩል ጀምሮ ነበር አብረን የሆነው። እናም ለረጅም ጊዜ አብረን ከሆነም በኋላ ከገዛ ጓደኛዬ ከማንም በላይ ከማምነው ጓደኛዬ ጋር ቤት ውስጥ ሲሰሳሙ አየኋቸው። ከዛን ጊዜ ጀምሮ ለሰው አዝናለሁ። እርዳት ካለብኝ እረዳለሁ እንጂ ፈጽሞ ሰውን አላምንም አለ። አዝናለሁ በጣም እሺ ስለው አትዘኝ፣ ለምን ታዝኛለሽ አለ። ማለቴ ልብህን ሰብሯለች ስለው ራሷን ይሸወደችው አለ። እናም ከዛም በኋላ ነገሮችን ለማስተካከል ምንም ጥረት አላረግም ስለው ኧረ በጭራሽ አላሰብኩም አለ። እሺ በቃ በጣም ይቅርታ፣ የማይሆን ትዝታ ውስጥ ከተትኩ መሰለኝ ስለው ስለሷ ደግሜ ስለማላውራ የምትጠይቂ ነገር ካለ ሲለኝ ኧረ የለም አልኩት። እሺ በቃ ነገ እንገናኛለን፣ ግን እንዳይደብርሽ እሺ አለና ከደበረሽ ደውይልኝ ብሎ ስልኩን ሰጥቶኝ ሄደ። እሺ ብዬው ቻው አልኩት። በጣም ያሳዝናል፣ ግን ማንንም አላምንም ሲለኝ እንዴት እንደምንግባባ እንኳን አላውቅም፣ ግን በደንብ ብንግባባ ደስ ይለኝ ነበር፣ ግን እንዴት ሰው አያምንማ። እሺ ብዬ አስቤበት እንዴት አድርጎ እንደሚቀርበኝ ማሰብ ጀመርኩ። ዶርም ውስጥ ያለው ሴቶች ደግሞ ምንም ደስ አይሉ፣ ከደቡብ ክልል ነው የመጡት። የራሳቸውን ቋንቋ ነው የሚያወሩት፣ ሁሉም ከአንድ ወጥ። ግን መደወል ነበረብኝና ደወልኩለት። ምነው ደበረሽ እንዴ አለ። አው ብለህ በሰዓት ትመጣ ነበር ስለው ምን አይነት ቀልድ ነው፣ በሰዓት የት ልወስድሽ እችላለሁ አለ። በቃ ቻው ብዬ ስልኩን ዘጋሁበት። ግን ከልብ አይደለም። መልሶ ደወለ፣ ዝም አልኩት። ቴክስት ላከ። ይቅርታ ጸባይ እንደዚህ ነው፣ ግልጽ የማወራው ለዛ ነው፣ በክፉ አትረዱ ይላል። ዝም ብዬ እንቅልፌን ተኛሁ። ግን ይቅርታ ስለጠየቀኝ ደስ ብሎኛል። በጠዋት መጣና ደወለ። ምን ነው በዚህ ጠዋት ስለው ማታ አስቀይሜሻለሁ አለኝ። ኧረ ችግር የለውም ስለው
ዝም ብሎ አይኔን ያይን ጀመር። ለምንድነው እንደዚህ የምትመለከተኝ ስለው እሱም ከሐሳቡ የነቃ ይመስል ማለት እንዴት ነው ያየውሽ ሲለኝ ከእህትነት ባለፈ አይን ነው ስለው እንደማፈር እያለ ለዚህ መልስ የለኝም አለ። እንዴት ነይ አሁን ከዚህ ግቢ እንውጣና እናወራለን አለኝ። እሺ ብዬው ልብሴን ቀይሬ ወጣሁ። እናም ተያይዘን አብረን ሄድን። ብቻ ከኔ ጋር ስለሆነ በጣም ደስ ብሎታል። የሚያወራው ነገር ሁሉ በጣም ነው ደስ የሚለው። ዛሬ በጣም ደስ ያለህ ትመስላለህ ናውዴ ምንድነው የተገኘው ስለው አይ እንዲሁ ነው አለኝ። ግን የት ነው የምንሄደው? ሃይሊ ሪዞርት ትወጪዋለሽ አለኝ። እሺ ደስ ይለኛል አልኩትና ደረስን። ሪዞርቱ ግን ከጠበቅኩት በላይ በጣም ያምራል። ወደ አንድ ጥግ ቁጭ ብለን ማውራት ጀመርን። ታውቂያለሽ ብቸኝነት ግን በጣም ያስፈራል ማለት ስለው ማለቴ ያንን ሁሉ ጊዜ ደስተኛ ነኝ ብያምኛት ያንን ሁሉ ጊዜ መጃጃሌ ግን ማመን አልችልም አለኝ። አይዞህ ናውዴ እሺ ሁሉም ያልፋል አልኩት። ተነስቶ እኔ ወደ ተቀመጥኩበት ቦታ መጣና እቅፍ አድርጎኝ እኔ እንደዚህ አይነት ሰው ነበር የምፈልገው ብቻዬን የሆንኩ መስሎኝ ነበር። አሁን ከጎኔ ስለሆንሽ በጣም ደስ ብሎኛል አመሰግናለሁ ብሎ አቅፎኝ ትንሽ ቆየ። እኔም እቅፍ አደረኩት። እውነት ለመናገር ሲያቅፈኝ በጣም ደስ ብሎኝ ነበር። አሁን ብቻዬን አይደለሁም ማለት ነው አለኝ። ብቻዬን አትተኝ እሺ አለኝ። ኧረ አልተውም ናውዴ ማንን አውቃለሁና እንዴት ብቻህን ተውሃል አልኩት። በጣም ትለያያለሽ ግን አለኝ። እንዴት ስለው በቃ በጣም ጥሩ ሰው ነሽ እንዳንቺ አይነት ሴት አጋጥሞኝ አያውቅም ደግሞ በጣም ቆንጆ ልጅ ነሽ እያለ አድናቆቱንም መግለጽ ጀመረ። ይህ በጣም ቀላል እኮ ናውዴ ደግሞ ግዴታ ነው አልኩት። እኔ በማወራው ነገር ሁሉ እየተማረከ አብረን ስንዝናና ስንስቅ ሳናስበው ጊዜውን አጎደ። በጓደኝነት ብቻ ወደ 5 ወራትን አስቆጠረን። አብሬ ሆናለሁ እንጂ እኔ በመጎዳቱ ትንሽ ቢያሳዝነኝ እንደዚህ ያደረገችው ልጅ ግን ምንኛ ድለቢስ ነች። ለነገሩ ለኔ ሲለው ይሆናል ብዬም ደስ አለኝ። ብቻ ምን እንደሆነ አላቅም እኔ ጋር ሲደርስ የሆነ ነገር መናገር ይፈልግና ዝም ይላል። አንድ ቀን ወደ ማታ ሲጠራኝ ወስኜ ወጣሁ። ምን ነው ናውዴ ምን ተፈጥሮ ነው በዚህ ሰዓት ካልመጣሽ ብላ ያስጨነቀኝ ስለው በቃ ታይዋለኝ። አልተውም ንገረኝ አልኩት። ሳሩን አታስጨንቅኝ እንጂ ካንተ በላይ እኮ ነኝ እየተጨነቅኩ ያለሁት አይታየህም እንዴ? ኧረ ሳሩን እሺ ግን ይሄን ነገር እንዴት አድርገሽ እንደምትረጂው አላቅም። ብቻ ይቅር በቃ ሌላ ጊዜ አወራልሻለሁ አሁን ደህና ደሪ ብሎ አይኔን እያየ ለሄድ ስል ልብሱን ይዤ ወዴት ልትሄድ ነው? ዝም ብለህ ከዚህ ጋር ብትሄድ ደስ የሚለኝ ይመስላል እንቅልፍስ የሚወስደኝ ይመስላል። ኧረ ናውድ ምን እንደሆንክ ንገረኝ በፈጠረ እንዴ በየድምጼን ከፍ አድርጌ ሳወራው የሰሙት የግቢው ተማሪዎች ካጠገባችን ሲያልፉ አንተ ነገራት እንጂ አይደብርህም እንዴ ባይሆን ለኛ ንገረንና እኛ እንነጋርለን አሉት። ዝም አላቸውና አልፈውን ሄዱ። ለትንሽ ጊዜ ጸጥታ በመሃላችን ሰፈነ። በቃ ደህና ደር ካሁን በኋላ እንዳታናገረኝ እሺ በየ ወደ ዶርም ለሄድ ስል በተራው ቆጥተው ያዘኝና ወደ ራሱ አስጠግቶኝ የሁለታችንም አፍ ተሸራረበ። ተንፋሻችን አጠረ። ግራ አጋባኝ። አፍቅርሻለሁ የኔ ቆንጆ አለኝ። ናውድ እውነትህን ነው? አዎ የኔ ማር ወድሻለሁ የእውነቴን ነው አለኝ። እኔ እኮ አላምንህም እመኚኝ የኔ ብቻ አለኝ። በጣም ከመጠን በላይ ደስ ብሎኝ ስለነበር ዘለየ አንገቱን እቅፍ አድርጌ ናውድ እወድሃለሁ አልኩት። እውነትሽን ነው አለኝ። ማመን አቅቶት አዎ ናውድ በጣም ደስ የምትል ልጅ ነህ በጣም እድለኛ ነኝ ስለው ኧረ እኔ ነኝ እድለኛ አለኝ። እሺ በቃ አንዴ ብዬ እቅፍ አድርጌ እየተመሰጥን እያለ ወደ አንገቴ ስር ገብቶ ቀስ ብሎ በተንፋሹ አንገቴን አሞቀ። ምንም አላመነታውም። በህልሜ ስለነበር በደስታ ሳምኩት። እሱም ደስ አለው። ሳሎንዬ ይቅርታ አለኝ። ለምን ናውዴ ሳላስፈቅድሽ? ኧረ ችግር የለውም ፍቃደኛ ከሆንክ ሁሉም ነገር አንተ ነው ካሁን በኋላ አልኩት። ከእንደገና በደስታ ጦፈ። ለኔ እንደዛች አይነት ቀን በህይወቴ ያጋጥማኝ አታውቅም። በጣም ደስ አለኝ።
በደስታ ራሴን ሳትኩኝ። ምንም አልቀረኝ። ቃልሽን አክባሪ ነሽ፣ በቃልሽ ተገኝተሻል አለኝ። የትኛው ቃል? ብቻህን አልተውህም ብለሽ ነበር እና ያው አጠገቤ ነሽ፣ አመሰግናለሁ አለኝ። ግዴቴ እንደሆነ ነግረኝ ነበር እና እኔም እኮ እወድሃለሁ ታዲያ አልኩት። ያንቺ መሆን በቻሌ የእውነት በጣም ደስ ብሎኛል የኔ ልጅ፣ እድለኛ ነኝ ያረግሽኝ አለኝ። ናሆድ ከአሁን በኋላ ያንተና ያንተ ብቻ ነኝ እሺ፣ ደግሞ መነኛለሁ። ማመን እንድትጀምር አደርግሃለሁ አልኩት። ያለፈው ረስተህ ስለወደፊቱ ብቻ ነው ማሰብ ያለብህ አልኩት። እሺ አለኝ። ትናፍቅኛለሽ በጎ፣ ወደ ዶርም ልግባና ላምብ ከተነበበልኝ ማለት ነው አለኝ። እሺ ናሆዴ በቃ ነገ እንገናኛለን። የሚያደርገውን ሰውነቱን አቅፍ አድርጌው ዝም ሸኛሁትና ወደ ዶርም ተመለስኩ። ዶርም ገብቼ ላነብስል ኬት ወዴት በኩል ይነበበል። ልክ አንዳውትን ስገልጽ ፊቴ ላይ ድቅን እያለብኝ ማንበብ እንኳን አቃተኝ። አሸነፈኝ። ተሸነፍኩለት። ብገላበት ምንም እንቅልፍ የለም። ምንም በቃ አሁን አጠገቤ ቢሆን ብዬ ተመኘው። ግን የማይሆን ነገር እያሰብኩኝ እንዲሁ ስጨናነቅ አይተውኝ ከዶርሙ ልጆች አንዷ የኔ ቆንጆ ፍቅሬስሽ እንዳለችኝ እቺ ልጅ ሁሌም አታናገረኝ፣ አስተያየቷ እንኳን ደስ አይለኝ፣ ግን ዛሬ እንዴት አናገረችኝ ብዬ ያስታውቅብኛል እንዴ አልኳት። ኧረ ምን በወጣሽ አለች። ማለት ስላት ዝም በይ በእናትሽ፣ ቅድም ስታደርጊ እንደነበር አይተናልሽ፣ ውጪ እንደፈለግሽ መሆን ትችያለሽ፣ ግን አሁን እዚህ እኛን አትረብሽን አለችኝ። ቆይ ጥናት እዚህ የሚልሽ እኔን ከወንድ ጋር ስታይ ነው እንዴ? የኔ ቆንጆ ቅናትም እኮ የራስ የሆነ ስልት አለውሽ፣ ዘለሽ ፊት አትበልኳት። ምን አልሽ አንቺ? እኔን እንኳን አንቺ ምቀነው ብላ ዘለለች። ያዙኝ ልቀቁኝ አለች። ዶርሙን ባንድ እግሯ ቆመችው። እኔ ግን ከተቀመጥኩበት አልጋ ላይ አልተነሳሁም ነበር። ሁሉም የሷባቾች ስለሆኑ ወደ እሷ አሽቃበጡ። የወላይታ ሶዶ ልጅ ናት፣ ሊያ ትባላለች። ምንም እንኳን ብትንጫጫ እኔ ግን ምንም አልሰማኝም፣ መስላም አልታየችኝም። እኔ ራስቸው ጥናት ከተጠናለኝ ብዬ ገና ደብተሬን ከመግለጤ ወደ ውጭ ይዘዋት ወጥተው ነበርና መጡ። አስገብተው ቁጭ አድርገዋት ምንም ነገር እንዳትናገር እያሏት ገብተው ቁጭ አሉ። እንደውም ዛሬ ጥናት ይቅርብኝ ብዬ እግሬን ሰጥቼ ጌም መጫወት ጀመርኩ። ኤርፎን አድርጌ ማንንም አልሰማም ብዬ የጌሙን ድምጽ እስከመጨረሻው ጨምሬበት እየተጫወትኩ እያለ ያናገረችኝ መሰለኝና ተነስታ ወደኔ መጣች። ኤርፎኑን ከጆሮዬ ነቅዬ ችግር አለ አልኳት። እንዴት ነው እንደዚህ ጠገብሽው አለችኝ። ማለት ስላት አልሰማሁም ለማለት ነው። ምንድነው ያለችኝ ስላቸው ለምን ራሷን አጠይቂያትም አጠገብሽ አይደለችም አሉ። እሺ ንግስቷ ምንድነው ያለችኝ ስላት አባ አንቺ ልጅ አስጠልተሽኛልሽ እገልሻለሁ አለችኝ። ሊያኔን አልኳት። እና ካንቺ ውጪ ማን አለ እዚህ ጋር አለ። ቆይ እስቲ ላብርድላት ብዬ ልትነሳ ቁጭ በይ እናትሽም ብላ በጥፊ ያዞረችብኝ። እኔን የመታሽው አልኳት። እንዳለግምሻለችኝ። ሳኩም በጣም ሳኩ። ኧረ ጀግና ነሽ የምር ፈራሁሽ አልኳት። ብትፈሪኝ የሚሻልሽ አለች። የምርሽ ነው ብዬ አንድ የመጀመሪያውን ጥፊያ መለስኩላት። እኔን ብላ ቀወጠችው። አትንጫጫ አንቺ ስትመጪኝ ጮኬያለሁ እንዴ ስላት አንቺ ነኝ አለች። ይሄ ይገርምሻል እንዴ ብዬ ለቦክስ ብያት ጣልኳት። ላይ ቁጭ ብዬ ጥፊውን ቦክስን ሳተታት ሌሎች ጓደኞቿ ሌላው ጸጉሬን ይነጨኛል፣ ሌላ ይዋደኛል። አንዷንም ነከሰችኝ። ያቺ ነከሰችኝን ተነስቼ አንቺ ሸውሻል ትባያለሽ እንዴ ብዬ እሷንም እንዳትነሳ አድርጌ ከደበደብኳት በኋላ ሌሎች ሁለቱን ሊያን እየተንከባከቧት እያለ እችኛዋን አሳምኜ ጸጉሯን ይነጨችኝ እንደሞ ይዣት ጸጉሯን ነቀልኩላት። እያንዳንዳቸውን አሳምኛቸዋል። ሁለተኛ ጠገቤ እንዳይደርሱ አድርጌ ዘራርኳቸው። ሁላቸውም በየተራ እየተነሱ ወደ የፍራሻቸው አመሩ። እኔ ቁጭ ብዬ ስቅባቸዋለሁ። ሁላቸውንም እንዲጎዱ አድርጌ ሳይሆን አቅማቸው እንዲያቆቡ ያህል ብቻ ነበር። ስታሳዝኑ እያልኩኝ ራሴን በሳቅ እያዝናለሁ እረራርኳቸው። አሁንስ እንከባበራለን ወይስ አንከባበርም ስላቸው ሁሉም ጸጥ አሉ። ተነስቼ እናንተ እኮ ስላቸው ሁሉም በአንድ ድምጽ እንከባበራለን አሉ። በቃሽ አልኩኝና ተኛሁ።
በጣም ደከመ ብሎኝ ስለነበር የፍቅር አፍቃሪነት የሰማሁበት ቀን ስለሆነ ብቻ ደስ የሚል ሌሊት እንደሚሆን ተስፋ አደርጋለሁ ብዬ ተኛሁ። እንዴት እንደሆነ አላቅም ግን እንቅልፍም ቶሎ ያዘኝ። ገና ሞቅ ያለ እንቅልፍ ይዞኝ ሳለ የሆነ ነገር አንገቴን እየፈለገ ነው። ምንድነው ደግሞ እጭ ብዬ በእጄ ለነጋው ስል አንቺ ውሻ እስቲ አሁን ደግሞ አቅምሽን ይዋለች ሊያነች በተናገር ያለች ሌላኛዋ ደግሞ ማን እንደሆነች አላወኩም። እግሯን እጄ ላይ አድርጋ አንገቴን አንቀያዘች። መተንፈስ አቃተኝ። ለሁለት ስለሆነ ያዚን ደንግጫለሁ። ግን በደንብ ከነቀው በኋላ እንደምንም እጇን ካንገቴ ላይ አስለቅቄ ሁለታቸውንም ከራሳቸው ላይ አንስቼ መብራቱን ላበራው ወደ መብራቱ ስሮጥ ከኋላዬ እብድ በሚያህል ዱላ አናት ይመታችኝ። ከዛ ሰዓት ጀምሮ ራሴን ሳላውቅ ነቃ። ራሴን ሳውቅ ሆስፒታል ውስጥ መሆኔን ብቻ ነው የማውቀው። ለነርሷ ምን ሆኜ ነው እዚህ የመጣሁት ብዬ ጠየቅኳት። የድብደባ ጥቃት ደርሶብሽ ነው አይዞሽ ይሻልሻል አለችኝ። ሁሉም ነገር ትዝ አለኝ። ጭንቅላቴን ስደባብሰው የተሰፋ ነገር እንዳለ ተሰማኝ። በጣም ተናደድኩ። ማንም አጠገቤ የለም። አንድ ሰው እንኳን አጠገቤ የለም ብዬ እያማረርኩ እያለ ሳሮንስ የሚል ድምጽ ከውጪ ሰማሁ። መግባት አትችልም ብላ ተጨቀጭቀዋለች። ነርሷ ናኦድ ነበር። እኔም ድምጼን ከፍ አድርጌ መግባት ይችላል አልኩ። አሞኝ ጮርኩኝ መስሏት ወደኔ ስትመጣ ተከትሏት ገባ። ደህና ነሽ ሳሮን አለች። ለምንድን ነው የምትከለኪው? እስኩ ከፈጣሪ በታች ሰላም ነው እኮ እባክሽ ከኔ ጋር ይሁን አልኳት። ግን እኮ ሳሮን ማውራት የለብሽም አሁን አለችኝ። ችግር የለውም እኔ በመለከት ቋንቋ አወራለሁ አንቺ ብቻ ውጪልን አልኳት። ሆ ብላሽ በቃ አንተ እንዳታዋራት አለችው። እሺ አላትና ነርሳ ወጣች። ማን ነው እንደዚህ ያደረገሽ? ግቢ ውስጥ ወሬ ስትጣጣፉቁ ጭራሽ አንቺ አልመሰልሽኝም ነበር የኔ ቆንጆ እኔ እንድሽ ያለ እረ ጠላትህን አንተማ ምንም አትሆንብኝ አልኩት። አንድ ነገር ብትሆኚ መቼም ለራሴ ይቅርታ አላደርግለትም ነበር። አንተ ምን አጠፋህ ስለው እያለቀሰ ማተከር ከኔ ጋር ቆመሽ እየቀኑብሽ ሲያወሩ ሰምቼ እዛ ጋር ላስቆምሽ አይገባም ነበር ይቅርታ ሳሮን እያላለቀሰ እረ ናኦድ የኮ ተራ ነገር ነው በጭራሽ ቦታ ልትሰጥ አይገባም እንጂ ብያባበልኩትና እሱ እንዳይጨነቅ ብዬ በጣም ደህና ነኝ። ያው የነርሶችን ጸባይ ታውቂል ትንሽ ይከባድ ይጨምሩበታል ብዬ እንደምንም አረጋጋሁት። እናም ወደ ራሱ መለስኩት። ይልቅ ናፍቀኛል አልኩት። ነርሷ ከየት መጣች ሳይባል ከቻለች። ምን እያደረክ ነው? አሟታለኩ ወይ እኔ ከዚህ ሆስፒታል አስወጥም ብዬ ቀባጥኩት። ለምን ስትል ሌላ በሽታ እየጨመርሽብኝ እኮ ነው አይታይሽም እንዴ? እሱ እኔን እያከመኝ ነው በቃ ወይ ሌላ ነርስ ይቀየርልኝ አልኩኝ። እሺ እንደፈለግሽ ብላ እየተመነቃቀረች ወጣች። ናኦድ ለምን እንደዛ አልሻት የኔ ቆንጆ አለ። ኧረ ተዋት አልኩኝና ይልቅ ናውራኝ አልኩት። እሺ በቃ እኔ እብድ ብሎ ከወሬ በፊት ግን እንዴ አለ። የት ነው ስለው 2 ደቂቃ ብቻ አለና የሀገር ድረስ ኬክ ዳቦ ያለመጣው ነገር የለም። የኔ ነፍስ በጣም ርቦኝ ነበር። እሺ ቢ የሚገርም ቁርስ አብሮኝ በላ። መጣች እንዴ ነርስ እንዴት ነሽ ሳሮን አለችኝ። የኔ ቆንጆ አሁን ናኦድ ከመጣ በኋላ በጣም ደህና ነኝ። አንቺ ግን ናኦድን ባታስገቢ ኖሮ አልቆልኝ ነበር። እኔ የሚጠይቀኝን ሳይሆን የሚንከባከበኝን ነው የሚፈልገው አልኳት። አቤት አቤት ምላሳቸው የዘመኑ ልጆች ብላ ፈጣሪ ማርሽ ብላ ወጣች። እኔም ሆነ ብዬ ጨቀጨኳት እንድትወጣልን ብዬ ነበር። አንቺ ግን የሴቶቹን ጸባይ ጠንቅቀሽ ታውቂያለሽ እንዴ ፐፕ አለ ናኦድ። አሬ እናንተንም ጠንቅቄ ነው የማውቀው አልኩት። እንደዛ እየተጫወተን እየተሳሳቀን ነርሷንም እያዛግናት ቀኑን አሳለፍን። ወደ ማታ መውጣት ትችላለሽ ተባለ። ተመስገን ብዬ ከሆስፒታል ወጣን። ሆስፒታሉ እዛው ግቢ ውስጥ ስለሆነ አሁን ከዚህ ግቢ መውጣት አለብን አለ ናኦድ። ማለቴ እናቴ ጋር ማረፍ አለብሽ። እነዚህ ልጆች ጋር ተመልሰሽ አትይዣል። አይሆንም ምንም ነገር አይፈጠርም አታስቢ እኔ ልዑል አልኩት። አንቺ እኮ ምርጥ ደረቅ ነሽ የኔ እህት። አሁን ልግባ በቃ ቴሌግራም አውራኝ አልኩት። እሺ እኔ ወደ ብሎ ስሞኝ ተለያየን። ልክ ዶርም ገብቼ አረፍ ከማለቴ ወይዘሪት ሊያ በጣም ይቅርታ አለችኝ። ምን ስላት
አጥፍቻለሁ ስሜታዊ ሆኜ ነው ስለ ግንኙነትሽም ምንም እንደማይመለከተኝ ያውቃለሁ በቃ ሳሮን ይቅር በይኝ ብላ እግሬ ስር ተንበርክካ ይቅርታ ስትጠይቀኝ ኧረ ትንሽ ለኔ ችግር የለውም ተጸጽተሽ ከመጣሽ ይቅርታ ከጠየቅሽኝ ይቅርታ የማላደርግበት ምንም አይነት ምክንያት አይኖረኝም ይልቅ የሰማይ አባትሽን ይቅርታ ጠይቂ አልኳት እናሻልሽ አለችኝ አዎ ስላት አቅፋኝ በጣም አመሰግናለሁ ሳሮንዬ ብላ ደስ አላት እኔም መቀፍ አድርጊያት የርኩስ መንፈስ ስራው ሀጨመር ነበር የርኩስ መንፈስ ስራን ራሳችን ቦታ ካልሰጠነው ራሱ ርርልና ከኛ ያቃል ካለበለዚያ ግን እንዳሚር ይጣበቅብናል ይቅርታ ሊጠይቁን የሚሹትን ወንድሞቻችን በፍጹም ልንጋፋቸው አይገባም ሊያ በእውነት እንደዚህ አይነት ሰው አትመስኝም ነበር አለች ትለያለሽ እሺ አለችኝ ሌሎቹም የሷ ጓደኞች አንድ በአንድ መተው ይቅርታ ጠየቁ ሁላቸውንም ማቀፊያቸው ይቅርታ አደረኩላቸው ከዛም ማረፍ አለብኝ ብያቸው ትንሽ ካረፍኩኝ በኋላ እነ ሊያ ዶርም ውስጥ ይንጎዳጎዳሉ ሹክሹክታው ምንም አላስተኛኝም ምንድነው ቆይ እንጂ ልተኛበት ስላቸው እሺ ሳሮንዬ ግን ትንሽ ቤቱን ማጽዳት አለብን እሺ በየ ለመተኛት ሞከርኩኝ ትንሽ ረፍት ወስጄ ለማንበብ ቀና አላለው ቡና አፍልተው የቡና ቁርስ ራሱ የሚበላው ነገር ራስ ዶርም ሳይሆን ቤት ውስጥ ያለው ነበር የመሰለኝ እንዴት ነው እንሉ ያስገባችሁት ብዬ ስጠይቃቸው እቺ ልጅ ናታ የሆነች ብልሃተኛ አሏት 6 ሴቶች ናቸው የሚታዩ አልጋው ላይ ተደርድረው ማንሽ ደግሞ ስላቸው ሂጅና ታዋቂያት አሏት ወይኔ እንዴት ይጨንቃል አለ የወንድ ድምጽ ነው የሴት ልብስ ለብሶ ነበር ዶርም ውስጥ የገባው ናኦድ ነው በጣም ይገርማል አንተ በየሳኩሳ ቀኔን ለማስደሰት ይህን ሁሉ ነገር መክፈል ነበረብህ ስለው ሲያንስሽ ነው አለ የሴቶቹን ልብስ አውልቆ መጥቶ ካጠገቤ ቁጭ ብሎ እንዴት ነው መንከባከባት ብዬ ሳስብ የመጣልኝ ሐሳብ ይህ ነው አለ እያወራልኝ ዶክተሯ መጣች የምንጭስ ነው ክፈቱት በሩን አለች እረጣን ነው አልናትና እቃዎቹን መደባበቅ ጀመሩ ናኦድም አጠገቤ ስለነበር ሸፋፍኛ አስተኛው ዶርሙ ስጣም ብቻ ቀረ ተከፈተላት ስትገባ ቡና ምንድነው የሚሸታው ልጅ እረጣና ፍንጫሽ ይሆናል አሏት በሉ አሁን ሁላችሁም ለኮራችሁን ክፈቷለች ምን እንዴ ትቀልጃለሽ እንዴ እዛና አይደል እንዴ በቃ ውጪልን አሏት ቆይ ተረጋጉ ምን መሰለሽ የኔናት እኔን ትንሽ ስላመመኝ እጣን ብቻ አጭሱልኝ ብያቸው የኔ ያህል የሚረብሽ ነገር ከሆነ ይጥፋ በቃ አልኳት እሺ ያጥፉት አይፈቀድም ማለት በፍጥነት አጠፉ ከዚያም ቆጠራ ጀመረች 7 ሴት ዶርም ምን ያረጋል ስትል አይ ልናጣና ነው አልኳት አይ በየዶርማቸው ሆናችሁ ማጥራት ትችላላችሁ ማን 7ኛው አለች አምስታቸውም እኔ አሉ እየቀለዳችሁ አለች ያለችውም ቀሰቀሻት አለች አረሷ ማቀኑን በሙሉ ንጋር ሆስፒታል ነው ያለችው ትራፋልኳት እና ማን 7ኛ አትናገሩም ስትል አጠገቤ ተኛቸው አንቻልኳት እና እናንተ ምንድነው የምትቀባጥሩት ብላ ድምጽ እንዳልሰማ ብላ ወጣች እንደምንም ተወጣ ነው በሩን ዘግተን መብራቱን አጥፍተን ቡናችንን በደንብ ጠጥተን እራታችንን በልተን ከጨረስን በኋላ ናኦድ መቼስ ትሄዳለህ አይደል ስለው አረኔ ትማለይድም ማለት ተው ናኦድ እንደዚህ ማትደፋፈር አረ ምንም አይፈጠርም አለና ያቺን ቀን የኛ አደረግናት ተጫውተን የሚገርም ሌሊት አሳለፍንና ልክ ሲነጋ ልብስ የገባው ልብስ ረስቶት ሲወጣ ፕሮክተሮቹ ይዘውት ከሴቶች ዶርም ምንድነው የምትሰራው ምን ይመለስ ግራ ገባው እኛን ጠየቁ ለምንድነው ያስገባችሁት ብለው ሲጠይቁን አላስገባነው በሩን ሲያንኳኳ ምንድነው ስንለው አያወራም ዱዳ ነው መሰለኝ አልኳት ከዛ እናንተ መጣችሁ ያዛችሁት አልናቸው እነሱም ወደ ቢሮ ወሰዱት እኛ ዱዳና ያለው ነገር የሚገርም አጋጣሚ ነበር ተከመው የግቢው ፕሬዝዳንት ጋር ተወስዶ ለአራት ቢያፋጥጡት ቢያወሩት ቢለምኑት ፈርም ቢሉት አይሰማም ቀጥታ ወደኛ ዶርም ይዘውት መጡ ፕሬዝዳንቱን እንጠየቀኝ መጀመሪያ ሲመጣ ምን አልሽው አለኝ በሩን አንኳኳ ስከፍትለት ሊገባ ሲል መግባት አትችልም አልኩት ዝም አለ ሄድ ስለው ምንም አልሰማም ሲል በሩን ዘጋበት ስል ፕሮክተሮቹ መጡ ይዘውት ሄዱ ሳስበው ማውራት አይችልም ሲያሳዝን አልኩት ዝም በይ አንቺን ማናዛኛ ያረጋሽ
አለኝ ፕሬዝዳንቱ። እሺ ዝም እላለሁ ብዬ ናኦድን በሙድ ስጋትን ፍሽ እንዳትላልጉ። ከዚህ በፊት ማውራት አለማውራቱን ለማረጋገጥ መታወቂያውን ከኪስ ውስጥ አውጥተው ዶርሙን አውቀውት ቀጥታ ወደ ዶርሙ አመሩ። ዶርሙ ሲደርሱ የዶርሙ ጓደኞች ሁላቸውም ዶርም ውስጥ ነበሩ። በሩን አንኳኩተው ገቡና የልጅ ታውቁታላችሁ አለ ፕሬዝዳንቱ። እንዴ ናኦድን በጣም እንጂ ምርጥ ሰው ነው እኮ ናም ሲሉ የተጠየቃችሁ ብቻ መልሱ አለ ፕሬዝዳንቱ። እሺ ብዬው ለጥያቄ ተዘጋጁ። ከዚህ በፊት ያወራል ብሎ ጠይቃቸው። አንድ በአንድ መልሱልኝ አላቸው። ሚኪም አዎ ግን አንዳንዴ ሲደብረው እኔ ነኝ የማወራለት አለ። ቀልድ አልፈልግም። ያሬድም አይናገርም። ፕሬዝዳንቱ እንዴት ጓደኛ ያወራል አለኮ። ከኔ ጋር ስለተጣላ ሰምቼው አላውቅም። ድምጹ ራሱን አፍቆኛል። ባትቀልዱ ይሻላችኋል ብሎ ሌላኛውን ሲጠይቀው ያወራ ነበር ግን ሰሞኑን አናገሩኝ አያውቅም። ይመስለኛል አይመስለኝም የትኛው ይሻላችኋል አላቸው። አሁን ቁም ነገር ብቻ ነው የምፈልግ አለበለዚያ ማደርገው እኔ ነኝ የማውቀው አለ። አንድ ምስኪን ተማሪ አለ ቁም ነገረኛ ብቻ የማገልጽ ወንድሜ እኔ ናኦድን ሳውቀው በጣም ተና ጸባይኛ ልጅ ነው። ምን እንደሆነ ባላቅም ስለዚህ አሁን አለማውራቱ ለምን አያሳስባችሁ? ጤንነቱ ነው ሊያሳስባችሁ የሚገባው። ወደ መፍትሄ ብትሄዱ ነው የሚሻላችሁ አለ። እሺ እናመሰግናለን ብለው ይዘውት ሄዱና ምንም መፍትሄ ሲያጡበት ወደ አንድ ድምዳሜ ደረሱ። ግቢው ውስጥ በተለምዶ ዶርም የተመደበ ቦታ ተብሎ የሚጠራበት ቦታ አለ። ማለት እርኩስ መንፈስ አለ ተብሎ የሚታወቅ የመጨረሻ ብሎክ ማለት ነው። በአመት አንድ ተማሪ ያብዳል ወይም ይሞታል። እኛ ደግሞ እዛ አካባቢ ነን። እሱን ግምት ውስጥ በማስገባት እንደዛ አይነት ነገር ይሆናል። ምንም ነገር ማድረግ አንችልም ብለው ለቀቁት። ሲለቁት ቀጥታ ወደ ዶርሙ አቀና። ወዲያ ሳይል እጅን ቀን እንደዛ አለፍን። ወደ ከሰዓት አካባቢ ተገናኝተን እያወራን በነገራችን ላይ አድናቆቴን ሳልገልጽልህ አላልፍም። አንተ ዱዳው ቁጭ አይደል እንዲያረከው ትወና የግልህ ነው አልኩት። አዎ እንግዲህ ፈጣሪ በዚህ መንገድ አምልጥ ሲለኝ ነው። እኔ ሳቂ መጣው የዶርማችንን ተማሪዎች ሲጠይቃቸው ደረቆች ናቸው አለ። ወሬያችንን እያጣጣፈን እያለ ሊያል ያለቀሰች መጣች ከውጭ። ሊያ ምን ሆነሽ ነው እንደዚህ የምታለቅሽው? ምንም አትመልስም። ናኦድን ትቼው ሊያ ጋር ሄድኩኝ። ወደ ዶርም ገባንና ምን እንደሆነ ሲጠይቃት ሳሮንዬ ጉዶን ኩልሽ አለች። ምን ሆነሽ ነው? የምን ጉድ ነው ሊያ ንገሪኝ። አለቀልኝ በቃ አለች። አረ ሊያ አትጠይቂኝ ሳሮን አለች። ይኸውልሽ ሊኪ ምን እንደተፈጠረ ባላውቅም ሁሉም ነገር የሚሆነው መሆን ስላለበት ነው እሺ። ለቅሷን አቋርጣ ምን አለች? አዎ አትጨነቂ የኔ ቆንጆ፣ ደግሞ መፍታት ያለብን ነገር ካለ እንፈታዋለን። መሆን ያለበት ስትይ እኔ ጆሲ ማጣቴን ደስ ብሎሽ ነው አለችኝ። ስለምን ደስታን የምታወሪው? ጆሲ የሚባል ሰው እንዳለ እንኳን እኮ አላውቅም። ልዩ ምን ሆነሽ ነው? በቃ ተይኝ ሳሮንዬ፣ እኔ ላብድ ነው። ይህ ውሻ ተጫወተብኝ። እስቲ ምን እንደተፈጠረ አንድ በአንድ ነገሪ። እሺ ብላ ዮሴፍ ይባላል። እሱም የኛ ሀገር ልጅ ነው። ወደዚህ ከመምጣታችን በፊት ነበር ጓደኝነት የጀመረው እና እስካሁን ድረስ በሰላም አብረን እያለን ቅድም ከሆነችው ጋር እየሄደች ሲጠራው አይቶኝ እንዳላየ ሆነ። እኔም ለሂዘኝ ሮጬ ፊት ለፊታቸው ላይ ቆሜ ማናት ስለው አንቺ ራስሽ ማንሻል ጭራሽ እንደማያውቀኝ ሆነና እኔ ንብድናት መሰለኝ ብሎ ልጅቷን ይዟት ሄደ። እኔ እኮ በጣም ነው የምወደው አለች። ሊበቃ ተረጋጊሽ፣ ይህ ቀላል ነገር ነው። እሱን ለኔ ተይው አልኳት። ምን ልታደርጊ ነው አለች። ለኔ ተይው እኔ አስተካክለዋለሁ አልኩሽ እኮ። እሱ ድንጋይ ነው እባክሽ። ይልቅ ሰሞኑን ምንም ደስ የሚል ስሜት እየተሰማኝ አይደለም አለች። ማለት ስለ በተደጋጋሚ አብረን እንጠጣ ነበርና ብዙ ጊዜም አብረን እንወጣ ነበር አለች። እና ለመከላከያ ነበር የምትወጡት? አዎ ምንም አናውቅም ነበር አለች። ጊዜ የለንም ማለት ነው አልኳትና አንጠልጥያት ወደ ከፍተኛ ክሊኒክ ይዣት ሄድኩ። እንደምንም የተወሰኑ ወረፎችን ጠብቀን ተራው ሲደርስ በቶሎ ዘለን ገባ። ይቅርታ ትንሽ ውጪ ትቆይ አለ ዶክተር። ችግር የለውም እዚህ ቆያለሁ አልኩት። እሺ ብሎ ስራውን ቀጠለ። ምርመራው ተጀመረ። ምን እንደተፈጠረ እስከሰማ ድረስ ጨንቆኛል። ፈጣሪ ሆይ ምንም አልሆነችም በለኝ ብዬ መማፀን ጀመርኩ። ምንም አልቻልኩም። ወጣ።
ነርሱ የኔ ጭንቀት ገብቶታል። ከደቂቃዎች በኋላ ነርሱ በሩን ከፍቶ ሳሮን እንኳን ደስ አለሽ አለኝ። ፈጣሪ ሆይ ምን ያንሳል ብዬ በስሜት ዶክተሩን ዘልዬ አቀፍኩት። ዶክተሩም አቅፎኝ አይዞሽ ጓደኛሽ ደህና ናት፣ በደንብ ተንከባከቢያት፣ የ2 ወር ከ15 ቀን እርጉዝ ናት አለኝ። ምን? በየደንግጬ ሰውነቴ ራሱ ቀዘቀዘኝ። ሳሮን ደህና ነሽ ሲለኝ አይደለሁም በየሮጬ ወደ ሊያ ስገባ በድንጋጤ ደርጋ ቀረች። አይዞሽ የኔ ቆንጆ አለሁልሽ አልኳት። ከዛም ዶክተሩ መጣና ቆይ ምንድነው ግራ አጋባችሁኝ? ነፍሰ ጡር አይደለችም መልከኝ ነበር የመሰለኝ። እኛ ግቢ ተማሪዎች ነን፣ እሷም ከግቢ ተማሪ ነው ያረገዘችው እና አሁን አላውቅሽም ማለት ስለው አይዞሽ ሊያ እኔም አለሁልሽ አለና የኔ እርዳታ ባስፈልጋችሁ ሰዓት ሁሌም አለሁላችሁ አለና ስልኩን ሰጠን። እኛም ከዛታን ወደ ሮም ሄድን። አሁን ምን ማድረግ እንዳለብን እያሰብኩኝ ነው። እሷ አረፍ ብላ ስለነበር ቀስ ብዬ ስልኳን አንስቼ የሱን ስልክ ከስልኳ ውስጥ አስቼ ቀስ ብዬ ወጣ። ከዶርም እንደወጣው ደወልኩለት። ወይኔ ቆንጆ ምናምን አለ። ላገኝ ፈልጌ ነበር ስለው ነይልኝ አለ። ቀጥታ ወዳለበት አመራው። ተገናኘን። ለምንድ ነበር የተፈለኩት? ለቁም ነገር ነው። ይልቁም ነገር ምናምን የምትዩን ነገር ተይውና እኔና አንቺ ጥሩ ጊዜ እናሳልፋለን። አመሰግናለሁ ግን ስለሊያ ማውራት እንችላለን? አንችልም ማለት ለምን? ስለማልፈልግ። አሁን ስለሷ ለማውራት የማትችለው ከሷ ጋር በተደጋጋሚ ከማደረህ በፊት ነበር። አሁን ወደህ ሳይሆን በግድህ ታወራለህ አልኩት። እንዴት ነው የምታወሪው አለኝ። ሴቶች እኮ ምላሳችሁ ከሚረዝም ቀሚሳችሁ ቢረዝም ነው የሚሻለው። አሁን ያንተ ምላስ ነው የረዘመው። ማንኛልሽ? ለምን እንደተፈለኩ ማወቅ ይችላል? ሳሮን እባላለሁ፣ የሊያ ጓደኛ ነኝ። አትቸኩል፣ በሚገባት ሰማዋል። እሺ ቶሎ ንገሪኝ። አሁን የፈለኩ እንኳን ደስ አለ ልበልህ ወይስ አዝናለሁ? ምን እንደምልህ ራሱ አላውቅም። ግን ሊያ እርጉዝ ነች። ምን? ውሸት ነው አለ። ተቁነጠነጠ። ሊሆን አይችልም። እንዴት ነው እንደዚህ ሊሆን የቻለው ብለው የተገናኘንበት አካባቢ ያረጋጠው ቦታ የለም። እሱ ብቻ ሳይሆን ከ2 ወር በላይ ሳይሆን ማስወረድ ራሱ አትችል፣ ልትሞት ስለምትችል አልኩ። ጭራሽ አፈደ። እኔ አላምንም አለ። እሺ እንዳረጋግጥልህ ነው የምትፈልገው? ብዬ ሊያን ሄጄ ከዶርም ይዤላት ሄድኩ። አያት በፍጥነት ሆዷን ነካክቶ ሲያያት አመን። ቆይ እንኳን አረግሽልኝ ብዬ አቅፌ የኔ ሚስት እንዳንቺ አይነት ሚስት ዓለም ላይ እኮ የለም ምናምን ድሽ ነበር የጠበቅሽው አላት። እሷምና የት እንደሄድ ነበር የፈለገው? ቤተሰቦቼ ጋር? አይ ያንተ ቤተሰቦች ጋር አለችው። አይመለከተኝም፣ ካሁን በኋላ አላቅሽም፣ አታውቂኝም፣ ግን ለፖሊሶች እንናገራለን እንከሷለን ምናምን ብትሉ ወርደ ከራሲ። በእናንተ ምክንያት አይደለም አንድ ቀን እንኳን ትምህርቴን ባቋረጥ ደግሜ ትምህርቴን አልማረው፣ ጠላታችሁ ነኝ መሆን ዘላለም አሰቃያችኋለሁ አለንና አስፈራራን። አሁን አንተም ከወንዶች እኩል ትጠራለህ? ምን አይነት ሰው ነው? በጣም ነው የምትቀፈው። እና ይሄን ልጅ እናሳድጓለን፣ ግን ልጄ ምናምን ብለህ ብትመጣ እኔ ሳሮን ያድርገኛልኩ። እሺ ብሎ ሳቀብን። ሊያን አንጠልጥያት ወደ ዶርም ተመለስን። በቃ ሊያም ቆርጦላታል፣ አልቅሳም ወጥቶላታል። ጊዜውም ነጎደ። እኔም ቤተሰብ እያስቸገርኩኝም ቢሆን እሷን መንከባከብ አላቆምኩም ነበር። ጊዜው እየሄደ ሲመጣ ቤተሰቦቼም እየተሰላቹ መጡ። በሆኑ ባልሆኑ ላኩልኝ ብዬ ሳስቸግር ናኦዲም እንደዛው በጣም መስዋዕትነት ከፍሏል። በዙሪያዬ ያሉት ሁሉ የዚህ ችግር ሰለባ ሆነዋል። 5 ወር ሞላትና ሆዷም ስለገፋ ይበልጥ እየተጨነቀን መጣን። ግራ ገባን። ግቢ ውስጥ እንደዚህ ሆና መታየት የለባትም ብዬ አሰብኩኝና ለናኦዲ ስለ ዶክተሩ ነገርኩት። በጣም ጥሩ ሰው ነው አለኝ። ሊረዳን የሚችለው እሱ ብቻ እንደሆነ ነገርኩት። ከረዳችሁማ አሪፍ ነው፣ ግን እኔ ያለሁልሽ፣ ብቻሽን አይደለሽም የኔ ቆንጆ አለ። እሺ ናኦዲ አመሰግናለሁ። እናም ከናኦዲ ጋር ትንሽ እንዳወራን ተለያየ። ዶርም ሄጄ ለዶክተር ሳሙኤል ደወልኩለት። ስልኩን አነሳ። ዶክተር አስታወስከኝ? ሳሮን ነኝ አልኩት። ኦኬው እንዴት ነሽ? እንዴት ረሳሻለሁ አለ። አመሰግናለሁ ዶክተር፣ ግን ልንገናኝ ፈልገን ነበር አልኩት። ወደ ማታ እንጂ አሁን አልችልም። እሺ ብዬ ስልኩን ዘጋሁት። ለምን ታስቢያለሽ? የሆነ መፍትሄ ከሷና ጣም አልኳት። አሁን እናገኘው። ወደ ማታ ደውለን ሄደን አገኘነው።
ትምህርት ጥሩ ነው? አሪፍ ነው ብለ ነው። ስለ ወራቱም ነገርኩትና እንዴ 5 ወር ሞላት? አዎ በጣም ይገርማል። ጊዜው በጣም ይሮጣል። እኔ አሁን ላይ የመጣልኝ ነገር ምንድነው? ዊዝድሮር ትሙላና እኔ ጋር መሆን ትችላለች አለ። እረሷማ ብቻዋን አልተዋትም ብዬ እኔም እሞላለሁ አልኩት። መልካም እሺ ሁለታችሁ ሙሉና ነገ በማንኛውም ሰዓት ደውሉልኝ አለ። እኛ 1 አመት አቋርጠን በሚቀጥለው አመት ልንማር ነው የሰራው ትምህርቱ። እሺ ብለናው በነጋታው ዊዝድሮር ሞልተን ሁለታችንም አመሻሽ ላይ ደወልንለት። እቃችንን ሁሉንም ነገር ይዘን ከግቢ ወጣን። እናም ከትንሽ ደቂቃዎች በኋላ መጣና በራሱ መኪና ቤት ወሰደን። ግቢው ሲያምር በጣም ሰፊና በአበባ ያጌጠ ግቢ ነው። የግቢው ሳይገርመን ቤቱ ስንገባ ሳሎኑ መኝታ ቤቶቹ የተንጣለለ ቪላ ቤት ነው ያለው። እናመሰግናለን በእውነት በጣም ጥሩ ሰው ነው አልኩት። እረ ችግር የለውም ማለና እንግዲህ ቤት አስመስሎታልና ሻወር ላይ አስደጋባ። እኛም ቡና አፍልተን ጠጥተን የሆነ መድኃኒት አመጣና ይህ ለእርግዝናሽ ጥሩ ነው ብሎ መድኃኒቱን ሰጣት። ሊያም መድኃኒቱን ጠጥታ ትንሽ እንኳን ሳትቆይ ተኛች። እኔም በቃ ሳሚ ደህና አደር ልንተኛ ነው አልኩት። እሺ ግን ከይቅርታ ጋር መኝቴን ታስተካክኛለሽ አለ። አረ ችግር የለውም ብዬ መኝታውን አነጣጥፌለት ጨርሼ ዞር ስል ፎጣ ብቻ ለብሶ ከኋላ ይቆማል። ሳሚ ጨርሻለሁ እና ይሄን የመሰለ አልጋ ላይ ብቻዬን ልታሳድረኝ ነው እንዴ አለና ያዘኝ። እጁን ከሌላ አንስቼ ጓዳውን በር ለከፍት ስል ቻኮል በቁልፍ ቆልፎታል። አይዞሽ ጓደኛሽ አትሰማንም፣ ቅድም የእንቅልፍ መድኃኒት ነው የሰጠው፣ ግን ጽንሷ ላይ ምንም አይነት ኢንፌክሽን አይፈጥርም። እና ዶክተር አንተ እኮ ትልቅ ሰው ነህ፣ እንዴት እንደዚህ አይነት ነገር ከኔ ይጠብቃል ስለው ምንም እኮ ችግር የለውም ብሎ ወደኔ ተጠጋ። ዶክተር እኔ ምንም ማድረግ አልፈልግም፣ ለራሴ ያለብኝ ችግር ይበቃኛል። አሁን ስለ ችግሮቹ እኔ ያለው አለና ሰውነቴን ሲደባብስ እሾህ ነገር ከላይ ላይ የጎተተ ያህል ነው የተሰማኝ። እጁን ከላይ ላይ አንስቼ አልችልም አልኩት። ትዝ ይልሻል ሊያን ይዘሻት የመጣሽ ጊዜ ያላረገዘሽ መስሎሽ ዘልሽ ያቀሽኝ ጊዜ ጡቶችሽ ደረቶቼን ሲወጉት የተሰማኝ ደስታ ልነግርሽ አልችልም አለ። ለዛ በጣም ይቅርታ፣ እንደዛ እንዲሰማ ፈልጌ አልነበረም። ሳላስበው አሁን ልሄድ አልኩት። ጓደኛሽን አስቢያታል። ያ ማለት ግዴታ ይሄን ነገር ማድረግ አለብሽ፣ አለበለዚያ አውጥቼ ጥላቸዋለሁ ማለት ነው ብዬ ግን እኮ ፍቅረኛ አለኝ በጣም የምወደው አልኩት። እና እኔን ትጠይኛለሽ ማለት ነው አለ። እንደዛ ማለት አይደለም ዶክተር እያስጨነቀኝ ነው እኮ። ነይስ እንደውም አልጋ ላይ ቁጭ እንበል አለና ሁለታችንም አልጋው ላይ ቁጭ አለን። የማትፈልጊ ከሆነ አላስጨንቅሽም፣ ግን አንድ ቀን ትፈልጊኛለሽ። አመሰግናለሁ ዶክተር። ሳሚ አሁን በሩን ክፈትልኝና ሊያ ጋር ለተኛ አልኩት። እዛ ጋር አለልሽ ቁልፉ አለ። እሺ ደህና ደር ብዬው በሩን ከፍቼ ሊያ ጋር ተኛው። እናም በነጋታው ተነስቶ እንዳይደብራችሁ እሺ በቃ እንደ ቤታችሁ አድርጋችሁ ቁጠሩት አለና ሄደ። እኛም እዛ ቤት ውስጥ ውሎ ማደሩን ጀመርን። በሁለተኛው ቀን ለናኦድ ደውዬለት ከግቢ እንደወጣን ነገርኩት። እናም ዶክተሩ ጋር እንደምንሆንም ነገርኩት። በጣም ተናደደ። ምን ግቢውን ለቀሽ መሄድሽ ሳይንስ ወንድ ቤት ለሁለት ተያይዘን ሄድን ስትይ ትንሽ እንኳን አታፍሪ? ለምን አፍራለሁ ናኦድ? ሁሉንም ነገር እያወቀው ባክሽ ይህን የማይረባ ወሬተይና ከዛ ቤት ለቀሽ ልጅቷን ለቤተሰቦቿን ለካታለን ሲለኝ ሁለታችንም እኮ ዊዝድሮ ሞልተናል። አብድሻል እንዴ አንቺ ምን ልትሆኚ ነው ዊዝድሮ ሞላሽው? እኔ ወስኛ ምን ያላደረኩት ነገር እንድታጣጥልብኝ አልፈልግም። ደሞ ከጎንሽ ነኝ አላልከኝም ነበር? እንደዚህ ነው ከጎን የምትሆነው? በርቺ ግን ዶክተሮች ሁሌም ቢሆን በሴቶች ላይ አይታመኑም። እሺ ራሴን ጠብቃለሁ አልኩት። እሺ ቻው ብሎ በመጨቃጨቅ ብቻም ሳንግባባ ስልኩ ተዘጋ። በጣም ተበሳጭቶብኛል፣ ግን እኔ ለራሴ ትክክል እንደሆንኩ ነው የሚሰማኝ። ፈጣሪ ሆይ አንተ እርዳኝ ብዬ ትግሉን ቀጠልኩ። ቤት ውስጥ ሁሉም ነገር አለ። ሊያንም በደንብ እየተንከባከብኳት ነው። ግን ይህን ሰውዬ እንደዛ ካለኝ በኋላ ምንም እያመንኩት አይደለም። ሌላ ነገር ማሰብ ጀመርኩ፣ ከሱ ውጪ ሊረዳን ወደሚችል ሰው። ግን ምንም ነገር ሊመጣልኝ አልቻለም። እንደ ድንገት ናኦድ ደወለልኝ። ምን ሊለኝ ይሆን ብዬ ስልኩን ሳነሳ ሳሮኒ ጮህኩብሽ አይደል? በጣም ይቅርታ። ችግር የለውም የኔ ጌታ፣ ላገኝሽ እችላለሁ
አዎ ምን ጥያቄ አለው? ወሳኝ ነገር ልነግርሽ ነው። እሺ ብዬ እንዳይደብርሽ ብዬ በቶሎ ከቤት ወጥቼ ሲሄድ አዝኖ ጉስቁል ብሎ ቁጭ ብሏል። ናኦድ ምንድነው ሰላም እንኳን አትለኝም እንዴ? እሺ ብሎ እየደበረው ሰላም አለኝ። ምንም ነገር ደስ ያለው አይመስልም። ችግር አለ ናኦዴ? አሞሃል እንዴ? ደህና ነኝ፣ ግን ተይ በቃ ላስጨንቅሽ አልፈልግም። ናኦድ ንገረኝ ብዬ አስጨነቅኩት። እንደዚህ ከሰውነት ተራ ያወጣህን ነገርማ ማወቅ አለብኝ፣ ንገረኝ አልኩት። ተይ ይቅርብሽ በቃ ዝም ብለሽ ካጠገቤ ሁኚ አለኝ። ኡፍ ናኦድ አታድክመኝ በእናትህ። እሺ በቃ ተረጋጊ እነግርሻለሁ፣ ግን አንቺ ማስጨነቅ ፈልጌ ሳይሆን ብቻ ለአንቺ ብነግርሽ ይቀለኝ ይሆናል ብዬ ነው አለኝ። እሺ ምንድነው የሆንከው ስለው አይኔን እያየ በጣም ከፍቶታል፣ ግን በእኔ ፊት ደስተኛ ሆነ እያስመሰለ ሳሮንዬ አንቺ በጣም ጥሩ ልጅ ነሽ፣ ከሚገባው በላይ ምርጥ ልጅ ነሽ። እኔ አንቺን አስደስችሽ አላውቅም፣ በአግባቡ እንኳን ካጠገብሽ ሆኜ አላውቅም። አንቺ ግን ለራስሽ ብቻ ሳይሆን ለብዙ ህዝብ ሁሉ ልትተርፊ የምትችይ ልጅ ነሽ አለ። ናኦድ ስለሆንከው ነገር ንገረኝ ስለው በእርግጥ ካንቺ ጋር ሰውን ደስተኛ ነኝ፣ ካንቺ ጋር ሰውን በጣም ደስተኛ ሆናለሁ፣ ምክንያቱም አንቺ የኔ ደስታ ምንጭ ነሽ አለኝ። እና በህይወታችን ውስጥ በምንም እንደምንፈተን አናውቅም፣ ግን ሁሌም ሰው በህይወት ይፈተናል። እኔም ይህንን ፈተና ብዬ እቀበለዋለሁ። አሁን ላይ አንድ ኩላሊቴ ፌል አድርጓል አለኝ። ምን ናኦድ የምርህን ነው አልኩት። አዎ ግን አትደንግጪ፣ ምንም ነገር እንዲሰማሽ አልፈልግም እሺ አለኝ። እንዴት ነው ይህን ነገር እስካሁን ያልነገርከው? ምንም አይጠቅምሽም ብዬ አሁን ራሱ ስለነገርኩሽ እንድትጸጸት እያረግሽኝ ነው አለኝ። ምንም አላልኩም። ተነስቼ እቅፍ አድርጌው ናኦድዬ ምንም ነገር አትሆንብኝሽ፣ እኔ ካላንተ የትም አልደርስም፣ ባክኝን የምቀረው አልኩት። ፈጣሪ እንግዲህ ከረዳን በህክምና ድናለሁ አለ። ከጎን ይሁን እሺ፣ መቼም ቢሆን ከኔ አትለይ ናኦድ፣ አፍቅርሃለሁ እሺ ብዬ ከእንደገና እቅፍ አድርጌው በጣም እንዳላጣው እየፈራሁ ፈጣሪ ሆይ ምን መከሬን አብዛው፣ እባክህ ናኦድን አድርልኝ ብዬ ማማፀን ጀመርኩ። ደሞ እንዳይጨንቀው ብዬ ነው እንጂ እንቢም መቆጣጠር አቅቶኛል። አልቻልኩም። ናኦድ ታሟል። በነጋታው ሆስፒታል ሊታከም ሄደ። ለኔም ተነግሮኛል። እኔ ምንም አይነት ጊዜ ሳላጠፋ በረራ ሄድኩ። እዛ ስደርስ ቀጠሮ ስለነበረው ውስጥ ምርመራ አደረጉለት። በር ላይ ቁጭ ብለው የነበሩት እናቱና እንጀራ አባቱ ብቻ ናቸው። ዶክተሩ ከክፍሉ ሲወጣ ሁላችንም ወደ ዶክተሩ በመጠጋት ምን እንደተፈጠረ ለመስማት ጓጉተን ወደሱ ሄደን ንገረን ምንድነው ደህና ነው ብላ ጠየቀችው። ዶክተሩም በጣም ይቅርታ ግን መብርታት አለባችሁ፣ ናኦድ በቶሎ ህክምና ካላገኘ ሁለቱም ኩላሊቶቹ ስራቸውን ያቆማሉ። ስለዚህ በሁለት ሳምንት ውስጥ ወደ ውጭ ሀገር ሄዶ መታከም አለበት፣ ካልበለዚያ ግን በህይወት የመቆየት አቅም አይኖረው፣ አስቡበት አለና ሄደ። እናትየው ዶክተሩን ተከትላ ሄደችና ቢሮ ውስጥ ማውራት ጀመሩ። ስንት ብር ነው ለህክምና የሚያስፈልገው ብላ ጠየቀችው። በአጠቃላይ ወደ 800,000 ብር ያስፈልጋቸዋል አላት። እናትየው ምንም ነገር ሳትል ለቃወጣችና መጣች። ወደኛ መጣናቀረች። እኔ በጣም ነው የደነገጥኩት። ራሴን አመመኝ፣ ማለት አልቻልኩም። 800,000 ብር ማለት እኮ በጣም ብዙ ነው አልኩ። ድምጼን ከፍ አድርጌ ሳይታወቅ የናኦድ እናት ታውቀኛለች። ስለኔ ናኦድ ይነግሯታል መሰለኝ። ሁላችንም በሐዘን ተክዘን ሳለ አሁን ገብታችሁ ማየት ትችላላችሁ ስንባል መጀመሪያ ዘልዬ የገባሁት እኔ ነበርኩ። ናኦድ ደህና ነህ? እኔ በጣም ደህና ነኝ፣ አንቺ ራስሽን አረጋጊ አለኝ። አንተ ከመኖሪ ሚስጥርና ከላንተ አልችልም አልኩ። እባክህን ጠንካራ በረልኝሽ። እሺ በረታለሻለሁ አለ። የናኦድ ቤተሰቦችም ገቡ። እኔ እነሱ ሲጋቡ ክፍሉን ለቅቄ ወጣሁ። እጄን አጣጥፌም አልቅፍም፣ መፍትሄ መፈለግ አለብኝ ብዬ ተነሳሁ። ቀጥታ ወደ አረፍንበት የዶክተር ሳሚ ቤት አመራሁ። እዛ ስደርስ ሊያም በጣም እየታመመች ነው። እርግዝናው አልተስማማትም። ጉድ ይፈላልኩ። ማንም ሰው አጠገቤ ላይ የለም። ብቻዬን የሁለት ሰው ነፍስ ማዳን አለብኝ ብዬ አሰብኩኝና ወደ ማታ ዶክተር ሳሚ ሲመጣ አናገርኩት።
ሳሚም ይህ ነገር በጣም ይከብዳል፣ ግን አንቺ የጠየቅሽኝ 500,000 ብር አልችልም። እኔ አንቺ ላይ የምትሆኚ ከሆነ ለአንቺ ስለማላደርገው ነገር የለም ማለት። አሁን ስለስ የሚወራበት ጊዜ ነው ስለ ነገርኩሽ እኮ እኔ በወድሽ ነው እኮ ቤቱን ክፍት ያደረኩልሽ። ማንን ያደርጋል? እኔ በጣም ወድሻለሁ፣ ጥያቄን ተቀበይኝ ሲል ሊያሰማድ እንዴት ነው አውድን የመሰለ ልጅ ትተሽ ከዚህ ሰውዬ ጋር ስለ ፍቅር የምታወሪው ብላ ቁጣ ወይ ጣጣ ለስንቱ ላስረዳ ብላ ግራ በመጋባት ሰዓት አታፍጭ በእናትሽ ብላ ወደ ክፍሏ ገብታ በሯን ዘግታ ጭጭ። እኔም ቢያንስ አንድ የሚረዳኝ ሰው እንኳን አጠገቤ የለም ብዬ በጣም ተሰማኝ። ጭንቅላቴ ራሱ ደንዝዞብኝ የማስበው ነገር ሁሉ ትክክል አይደለም። ናኦድን ህይወቱን ማዳን አለብኝ ብዬ አሰብኩ። እናም ለሊያ ለማስረዳት ሞከር፣ ግን ምንም ልትረዳኝ አልቻለችም። ካላመንሽ ይኸው እኛ ስናወራ መስማት ትችያለሽ ብያት ወደ ሳሚ ክፍል ገባሁኝና እሷ ደግሞ በሩ ስር ቆማኛ መስማት ጀመረች። ሳሚዬ በጣም እየጨነቀኝ ነው እኮ፣ ኧረ የሆነ ነገር በላይ። ናኦድን ማዳን አለብኝ፣ ያለኝ ብቸኛ ሰው ደግሞ አንተ ብቻ እባክህ ሳሚ አልኩት። ይኸውልሽ የኔ ቆንጆ እኔ በህይወት እያለሁኝ አንቺ ማንም መቸገር የለብሽም ማለት። ስለዚህ ታዲያ እርዳታ ስለው ወደ ራሱ ጎትቶኝ ራሱ ላይ አስቀምጦኝ ጉንጬን እየሳመ ቀላል ነው ብሎ ሊያታየኝ ሲል አይሆንም ብዬ ዘልዬ ወጣሁ። አይሽልኝ አይደል አልኳት ለሊያ። በጣም ይቅርታ የኔ ቆንጆ ለካ ወድሽ አይደለም ማለት። ስለዚህ ናኦድን ለማዳን ምንም ነገር እናደርጋለን አይደል ስላት አዎ ጓደኛዬ በርቻለሁ ልሻለች። ከዛ ለሊያም አንድ ሚስጥር ነግሪያት ወደ ሳሚ ክፍል ገባሁ እና ሳሚችን ልጅ እንዴት እናደርጋት ስል ቀላል ነው ብሎ የእንቅልፍ መድኃኒቱን በጁስ አድርጎ ሰጠኝ። እኔም ወድጄ ሳይሆን በግድ ሄጄ ለሊያ ጁስ ሰጥቻት ቀጥታ ወደ ሳሚ ክፍል ገባሁ። ተኛች እንዴ? አዎ ስለው አላመነም። ሄዶ ሲያያት ጦሽ ብላ ተኝታለች። አንቺ ከመቼው ተኛች? አንቺ ግን ጎበዝ ነሽ አለኝ። አመሰግናለሁ ግን ሳሚ አንተ እኮ ትልቅ ሰው ነህ፣ እንዴት አድርጌ ይሄን ነገር እንደማደርገው አላውቅም። ታደርጊያለሽ፣ በጣም ቀላል ነው አለኝ። እየታገለኝ ሊያ በሩን ቀስ ብላ ከፍታ በዘነዘና አናቱን አለችው። አንቺ ግን አብደሻል እንዴ አልኳት። ምን ነው ስትል ለምን ቆየሽ አልኳት። ፈራሁኝ አለች። መጀመሪያ ተነጋግረን የገባሁት ልክ እሱ በስሜት እሷ መታ እንድትገላገለኝ ነበር። የእንቅልፍ መድኃኒቱ ማለትም ጁሱን አልሰጧትም፣ አውቃ እንድታስመስል ነበር ያደረግነው። ምን ሆነሽ ነው ይሄን ያህል የቆየሽው? አንድ ነገር ቢያደርገኝስ ብዬ ጮህኩባት። እናም ይቅርታ አለችኝ። እሺ ግን በደንብ ነው የመታው ስላት አዋለች። እንደማይነቃ እንዴት እርግጠኛ ነኝ ስላት ደግሜ ልምታው እንዳለች። ቅርጫ ልታደርጊው ነው እንዴ? አሁን መፍጠን አለብን ብዬ ቀጥታ ወደ ካዝናው አመራ። እኔ ከዚህ በፊት ሲከፍተው ስላየሁኝ የካዝናውን የሚስጥር ቁጥር አውቋል። እናም ልክ ስከፍተው የሀገር የአሜሪካን ዶላር አለበት። የኢትዮጵያ ብር ራሱ ተቆጥሮ የማያልቅ ገንዘብ ነው ያለው። በቶሎ አንድ ሻንጣ ቀበለችኝና ከዶላሩም ከኢትዮጵያን ብር ግማሹን ይዘን ሻንጣውን ሞልተን በቶሎ ከዛ ቤት ወጣን። የሁሉ ነገር ሲፈጠር ከሌሊቱ 4 ሰዓት አካባቢ ነበር። ከዚህ ከተማ ወጥተን መሄድ አለብን ብዬ ቀጥታ ወደ መናኸሪያ አመራ። መናኸሪያው ውስጥ ምንም የለም። ግዴታ ሌሊት በሚበረው መሄድ አለብን ብለን እየተጠባበቅን እያለን የታባታችሁ ልትሄዱ አለን። አለቀልን በቃ ብለን ተፋጠጥ። ሊያም ወይኔ ምን ሊያደርገን ነው አለች። አይዞሽ አትፍሪ እንጋፈጠዋለን አልኳት። ቦርሳችንን ወደ ኋላ አድርገነው የያዘችውን ስልክ አይኑ ላይ ስታበራበት ለካ አንዱ ሰካራም ነው። ፈጣሪ ሆይ ተመስገን ብለን እኛ የመሰለን ዶክተር ሳሚ ነበር። ምን ፈለክ ስንለው እገላቸዋለሁ አለ። ኧረ እባክህ አለችው ሊያ። ተይውኝ ለሱ በቃዋለሁ ብዬ ረገጬው ትሄዳለህ ወይስ ድጋሚ ላጋጭ ስለው ሄዳለሁ አለና ነካው። እኛ ከዛ ከተማ መውጣት አለብን ብለን እስከ ወሰንን ድረስ በቶሎ ካልወጣን አለቀልን ብለን አሰብን። ለመንገድ ላይ ወተሽ ሌላ መኪና ካገኘሽ አትፈልጊም አለችኝ። እሺ ብዬ ወደ መንገዱ በጥንቃቄ ወጣልኩ። የሆነ አጠገቤ ላይ ከመጭመጭ መጥቶ ይዘኛል የሚል ፍራቻ አንቀጥቅጦኝ ልሞት ነው። ካስቆማቸው አይቆሙልኝ። በጣም ከታገስኩኝ በኋላ አንዱ መጥቶ
ምን ነው እናት በይሳት ሲለኝ የት ነህ ስለው እኔ እንኳን ወደ አዳማ ነኝ አለ። በእናት አብረን እንሂድ ስለው እሺ አለና ግቢ አለኝ። ጓደኛዬ አለች አልኩት። እሺ ይዘሻት ነው ያለና በሩጫ ወደ ሊያ ሩጬ ሊያን ይዣት ወደ ሰውዬ ሄድኩ። እናም ፈጣሪ ረድቶን ከዛ ከተማ ወጣን። ለምንድን ነው ወደ አዳማ የምትሄዱት አለ። ወደ አዳማ እንኳን አይደለንም ወደ አዲስ አበባ ነን። ችግር የለውም ሞዱ ላይ እንወርዳለን፣ ወደ አዲስ አበባ እንሳፈራለን አልኩት። እሺ ግን ምን አጋጥሟችሁ ነው አለ። አይ ተከራይተን ነበር የምንኖረው እናም ከአከራያችን ጋር ተጣልተን የምንሄድበት የለንም ለዛ ነው አለ። ሊያ ከኋላ ቁጭ ብላ ሊሊ ተኝ በቃሽ አልኳት። ተኛች። እኔና ሾፌሩ በዛች ሌሊት ስንቀልድ ጉዞአችንን ቀጠልን። ከሌሊቱ 6:30 አካባቢ የሆነና ቦርሳውን ሲል ክው አልኩ። ይህም ቦርሳ ማለቴ ምን ስለው ምን ደነገጥሽ ሲለኝ አይ ሌላ ነገር እያሰብኩ ነበር። ይህም ቦርሳ ነው ያልከኝ ይህ ብቻ ነው ወይ እናንተ ቦርሳ ማለቴ? አዎ የተወሰኑ ቆሽ ነበሩን ግን ተወሰዳቸው ከተቀማት ብለን ተውንላት አልኩት። ፈጣሪ ይህ ሰውዬ ቦርሳችሁን ልፈትሽ ብቻ እንዳይል አልኩት። ወረኛ የሆነ ሰው ነው። እንደዚህ አይነት ወረኛው እንዳጋጥሞኝ አያውቅም። እንዴ ሰው ለደቂቃ ያፍም አስተበተበኝ እኮ። ብቻ ቀስ እያለ ስለነዳ ወደ 10:30 አካባቢ ሞጆ ደረስንና በጣም እናመሰግናለን የምር ጥሩ ሰው ነህ ብለን 100-200 ብር ሰጠው እምቢ አለ። የሆነ ነገር መውሰድ ስለው ኧረ እንደው ምን ትራንስፖርት ልስጣችሁ ብሎ ብር አላወጣም። አይሆንም እኛ ትራንስፖርት አለን አልኩት። እሺ ስልካችሁን ስጡኝና ልደውልላችሁ ሲል አረኛንን የምንደውልልህ ብለነው ስልኩን ተቀብለነው ሄድን። አንድ ዜና ሰምቶ ደግሞ ጉዳይ አድርገን እንዴ ብለን እሺ ብሎ ያጂ ብሎ ስልኩን ሰጠን። ቻው ብለን ተሰናበት ነውና ሙጆ ላይ ለአንድ ሰዓት ያህል ቁጭ ብለን ጠበቅን። ደግነት ወደ አዲስ አበባ የሚሄዱ ሰዎች ብዙ ስለነበሩ አልፈራንም። 11 ሰዓት አካባቢ ተሳፈርንና አዲስ አበባ 1 ሰዓት ላይ ተገባ። ኡፍ አልኩ። ወደ ቤት መሄድ ነበረብኝና ቀጥታ ሊያንና ብሩን ይዤ ወደ ቤት ሄድኩ። ልክ ስደርስ ሳሮን የሰፈር ልጆች ሁሉ ፒስ ነው ብዬ ትቻቸው ገቡ። ስለሊያ ደግሞ ኬት ነው አስጭነሻት የመጣሽው አሉ። ዝም በሉ እናንተ አዛ ሁላ ብዬ ቤት ገባ። ስንገባ አንቺ ያለሽ እናቴ በጣም ነበር የናፈቀችኝ። መጣው ተብሎ እንኳን አይደወልም አለች። አባቴም ስሚ አንቺ ጦጣ ምን መተሽ ነው ቆይ እንደዚህ ዘጋሽኝ አለኝ። አባዬ ብዬ ቅፋርጌ ሰላም ብዬ ስሙን ሊያን መስተዋወቂያቸው እንዴት መጣሽ ለምን መጣሽ የሚል ጥያቄ ከግራና ከቀኝ ጆሮዬ ሊበሱኝ ምንም አልቀራቸው። እሺ ነግራቸዋለሁ ግን ከሁለታችሁ ውጭ እዚህ ቤት ማንም መኖር የለበትም አልኳቸው። እሺ ብለው ልጆቹን አባሯቸው ወዲያውኑ ጀመርኩላቸው። የተፈጠረውን እያንዳንዷን ነገርኳቸው ምንም ነገር ሳላስገኝ። አባቴ ግን አንቺ እኔ ልጅ ነሽ አለ። አዋለዛውም ይዘነጥኩኝ አልኩት። ለካችናት ባለፈው ሃንዳውት ኢናውት ምናምን ብለሽ ሳንቲም ስትቀባበየ ነበር ጉዳኛ ላይ አዋልኩት። ግን የማይረባ ዶክተር እንኳን ሰራሽለት ይለክስክስ አለ። ሌላው ህይወቱን ሊያጣ ከነፍስ ጋር ይታገላል እሱ መልከስከስ ያምራል አለ። አዎ አባዬ ብለን እየተሳሳቅን አሁን ጊዜ የለኝም አባዬ ብዬ 8 ከ4 ቀን ብቻ ነው ይቀር አልኩት። እሺ እኔ ልጅ ብዙም ጊዜ የለንም ግን የትኬቱን ነገር እኔ ልጨርሳለሁ። ቆይ መጀመሪያ ለናኦዲ ደውዬ ልንገረው አልኩት። እሺ አለ። ለናኦዲ ደውዬለት ናኦዲ ነኝታ የምስራች ስለው አተርቤኔ ቆንጆ ምን ተገኘ አሁን ወደ ሸገር ትመጣለህ አልኩት። ለምን መፍትሄ ተገኘ የኔ ልዑል አሁን ሆኖና ከሆስፒታል ሪፈሩን ይዘህ አሁን ነው ከፈለክ እናትህን ይዘሃት ነው አልኩት። ግን ብሩን ኬታ መጣሽው ደግሞ ከመቼ ሄድሽ ይህን ያህልስ መቸኮሉ ለምን አስፈልጋል? ለካ ደግሞ ትንሽ ጊዜ እንዳለው ማንም አልነገረው። በቃ ያለ ጊዜ በጣም የሚቆጠር ጊዜ ነው አልኩት። ምን ብሎ ስልኩን ሳይዘጋ ማሚ ብሎ ጮኸ። ወይኔ ጉዴ ናኦድ ስለማልቀስ ጀመረ። ናኦድ ሰማኝ ሊሰማኝ አልቻለም። ስልኩን ሳይዘጋው እንዴት እንደዚህ አይነት ነገር ከኔ ተደብቃላችሁ ብሎ እናቱ ላይ ጮኸባት። ቀወጠው። እንዴት አድርገን እሱን ማረጋጋት እንዳለብን አናውቅም። ብቻው በራሱ ጊዜ እንደሚረጋጋ አውቃለሁ።
ስልኬን ዘጋሁትና ማሰብ ጀመርኩ። አልሄድም አልታከምም እንደማይል ተስፋ አደርጋለሁ ብዬ ስልኩን መጠበቅ ጀመርኩ። እንደሚደውልም እርግጠኛ ነኝ። ብቻ ብዙ ብጠብቀው መደወለው ግን አልቀረም። ምን አድርጌሽ ነው ግን እንዴት ከኔ ይህን ነገር ደበቃችሁኝ ሲል አንተ እያሳሰበ ያለው ስለደበቅነህ ብቻ ነው እንዴ? ስለተ ህይወት ምንም አታስብም አልኩት። እኔ የምታከምበትን ገንዘብ አግኝቻለሁ። ጊዜ የለንም፣ በቶሎ መታከም አለብህ ናኦድ። እባክህ ዛሬውኑ ወደ አዲስ አበባ ና አልኩት። ምንም አላንገራገርም። እሺ እመጣለሁ ብሎ ሪፈሩን አጽፎ ጊዜ ሳይፈጅ ወደ እኔ ጋር መጣ። ልክ አዲስ አበባ ሲገባ ነው ሄጄ ተቀበልኩትና ወደ ቤት ይዤው ሄጄ ከቤተሰብ ጋር አስተዋወቅኩት። ጊዜያችን እየሮጠ ስለነበር ከጊዜ ጋር መፍጠን ነበረብን። እና ምን አባቴና ናኦድ ቀጥታ ወደ አሜሪካ ሀገር አመራን። ደግሞ ከዶክተሩ የወሰድነው ብር የአሜሪካ ዶላሩ ሲመነዘር 2 ሚሊዮን ብር ነበር ያሆነው። የኢትዮጵያው ደግሞ ወደ 700,000 ብር ነበር። እናም ከተዘረዘረ በኋላ ራሱ አላመንም ነበር። እና ግን ፈጣሪ መልካም ፍቃድ ሆኖ ለሳምንት ያህል ታግለን ሕክምናውን ጨርሶ ወደ ኢትዮጵያ ተመለሰ። አሁን ናኦድ ሙሉ ጤነኛ ነው። በጣም ጤነኛ ሆኗል። የኔ ልጅ የኔ ጣፋጭ ሁሌም ቢሆን ላንቺ ሞትልሻለሁ ሻል። ለምን እንደዛ ትላለህ ማሪ? ከመሞት አፋፍ ላይ እኮ ነው የተመለስከው። ረሳው እንዴ? ሁለተኛ ሞትን ስም አትጥራብኝ። አንተ ከኔ ጎን ብቻ ነው መሆን ያለብህ አልኩትና አብረን የሚገራርሙ ጊዜያትን ማሳለፍ ጀመርን። እና አሁን እንዴት ነው የምናደርገው አልኩት። ሊያለች አንተ አለ ሁለታችሁም ስላላችሁልኝ በጣም አመሰግናለሁ አልኩት። ረሳሩን ተይ እኛንም ማመስገን ያለብን አለና ለምፓርቲ አናዘጋጅም ጨፍሬ አለቀ። ይሄችን ቀን እኛ እናድርጋት የደስደስ ማለት ነው። የኔ ለውል የዳነበት ቀን ብለን ማዘጋጅ ስለው ተስማማ። ከዛም አንድ ሆቴል ለአንድ ቀን ብለን እዛ ሆቴል ውስጥ አዘጋጅተን የምናውቃቸውን ሰዎች ጠርተን ጭፈራው ተጀመረ። ሌሊቱ ራሱ አበደ። ጭፈራው እየቀጠለ ያለ አንድ ሰውዬ ከውጪ ካላስገባችሁኝ ብሎ ይጮሃል። ልቀቁኝ እገላችኋለሁ ብሎ ዛተ። ለቀቁትና ገባ። ዶክተር ሳሚ ሽጉጡን አነጣጥሮ መጣ። በጣም ደንግጫለሁ። እንዴት መጣ? የትስ እንዳለ እንዴት ሊያውቅ ቻለ? የወሰድሽውን ገንዘቤን አንድ ባንድ ትሰጭኛለሽ ወይስ የፍቅረኛሽን ግንባር ሁለት ቦታ ላድርገው አለ። የናኦድ ግንባር ላይ አነጣጥሮት የማደርገው ነገር ጠፋኝና ደረቅ ይገረው። ምላሴ ሁሉ ተሳሰረ። ምን ልታደርግ ነው አልኩት። አይታይሽም እንዴ ልገላግልልሽ ወይስ ገንዘቤን ትሰጭኛለሽ አለ። በጣም መረጋጋት እንደነበረብኝ ገባኝ። እንደምንም ራሴን አረጋጋሁት። እናኛ ገንዘብ ከሌለና መመለስ ካልቻለን ናኦድን ትገለዋለህ አልኩት። እሺ ተኩሽበት ወስጄ አክመዋለሁ። ቆይስ ታስቢ ጨዋታ ናፍቆኝ የመጣ ይመስልሻል? አይመስለኝም አልኩት። እናት ሰጅኝ አሁን ነኝ ስማኝ። እኔ እንኳን ሌባውኝ አልነበረም ግን የሰውን ህይወት ላድን ነበር ይህን ነገር ያደረኩት። ደግሞ ከፈጣሪ ጋር አድኛለሁ። ቢያንስ ለኔ ለሱ ለቤተሰቦቹ ደስታን ፈጥሬላቸዋል። አሁን ከስጋት ነፃ ናቸው። ግን ይህን ያደረኩት ህልኔ ከሚወስደኝ ማድረግ እየቻልኩኝ ሳላደርግ እጄን አጣጥፌ ብቀመጥ ለዘላለም ራሴን ይቅር አልለውም ነበር። ደግሞ ይህን ነገር ከማድረጌ ቅንጣት ታክል እፍረት አልተሰማኝም። ራሴን ጀግና እያልኩት ነው ሳይሆን ማድረግ ያለብኝን ነገር ነው ያደረኩት። ደግሞ ታውቃኛለህ ለምወደው ሰው ሞትለታለሁ አልኩትና በል ላንተ የሰውን ህይወት ማጥፋት ደስታን የሚፈጥርልህ ከሆነ ይኸው ሁለታችንም ግደል። ለገንዘብ ብላኛን ማጥፋት ካለብህ ይሁን እንጠብቃለን ግደለን ስለው ይህ ልበ ሙሉነትሽ ገዝቶ የነበረ እኮ አለ። ተው አንተ ሊገዛ የሚችለው ነገር ቢኖር ገንዘብ ብቻ ነው። ልታታለለኝ እንዳትሞክር አልኩት። አንተ ግን ህሊና ራሱ አይክስም። ለስሙ ዶክተር ነህ ግን እንዴት ነው ጭንቅላት ፈቅዶል ሁለት የሚዋደዱ ጓደኛሞችን ለይተህ በማለት ገባ ያሰብከው? እስቲ ነገር እኔ እሺ ብለህ ግን ደስተኛ ሆነህ ትኖር ነበር። ለዛ ሰውስ ምንም ነገር አታስብ። አንተን የሚሰማህን ያህል ለዛ ሰውም እንደሚሰማውስ ማሰብ እንዴት አቃተ? ስለው ሽጉጡን ቀስ ብሎ አወረደና የሚመለስልኝን ነገር አጥቶ በዝምታ ተዋጠ። አየህ መልስ የለም። አሁን ነው ማሰብ የጀመርከው። ለገንዘብ ራስህን አሳልፈህ ስትሰጠው እሱ አንተን ያዛል፣ አንተ ደግሞ እሱ ታዛዥ ትሆናለህ አልኩት።
ስለዚህ ካሁን በኋላ ከገንዘብ በፊት የሰው ልጅ ይቀድማል እሺ አልኩት። መልስም የለም ምንም የለም። ፈጣሪ ሆይ ሐሳቡን ብቻ እንዳይቀይር አልኩት። ሽጉጡን አስቀምጦ አጠገቡ ላይ የነበረው ወንበር ላይ ቁጭ አለ። እንዳጋጣሚ ሆኖ የአቤልም እናት ነበረች እና መታ አጠገባቸው ላይ ቆማ ፈዛ ቀረች። እሱም አይቷት ነበር እና እኔ ከተናገርኩት ከተቀመጠ በኋላ ቀና ብሎ ሲያይ ደርቆ ቀረ። እሱም እንደዛ ናኦዲ ምንድነው እየተፈጠረ ያለው ነገር ስለው ምንም ነገር አልገባኝም ብሎ እማዬ ምንድነው ሲላት አይሆንም ማለት ምንድነው የማይሆነው ታውቂዋለሽ እንዴ? አውቀዋለሁ። የት ነው የምታውቂው? እዛው ሐዋሳን የማውቀው ብላ ቁጭ ብላ ማልቀስ ጀመረች። ሁለቱም የሚያውቁት ነገር አለ ማለት ነው። ግን ግራ በመጋባት አየናቸው። ማንም ሊነግረን አልቻለም። የናኦዲ እናት ትንሽ ከተረጋጋች በኋላ አንተ አውሪ ብላ ይዛተች ወደ እሷ አመራች። እኛ ምን እንደተፈጠረ ለማወቅ ተቻኩለን ተከትለናት ሄዱ። አንቺ ደግሞ እዚህ ምን ትሰሪያለሽ አለ። አሁን ለነገሩ ለኔ እንደዚህ አይነት ቦታ አይመጥነኝም አይደል? እንደዛሽ ቀን ጥራ እንዳልጣልከኝ አለች። ጭቅጭቃቸው ጦፈ። ነገሩ እንዲህ ነው የሆነው። የናኦዲ እናት ድሮ ሳሚ ተማሪ እያለ የሱ ቤት ተመላላሽ ሰራተኛ ነበረች እና ሳሚ ሻምሮስ ስለነበር ሳትፈልግ አስገድዶ ደፈራት። ከዛ በተደጋጋሚ ግንኙነት ስላደረገው ከዕለታት አንድ ቀን እንዳረገዘች ስትነግረው 100 ብር ሰጥቷት አስወጥቶ እንዳላትና ሁለተኛ አጠገቡ እንዳትደርስ አድርጎ ቀጥቅጦ እንዳባረራት ነው ያወራችው። እናም እሷ ደግሞ ህሊና አይፈቅድልኝም ብላ ለልጇ መስዋዕትነት ከፍላ እዚህ ያደረሰችው። በእውነት በጣም ይቅርበኝ በድዬሻለሁ። ይህን ነገር ደግሞ በምንም ልክስሽ አልችልም ማለት ፈጣሪ ህድኝ ይስጠኛል። አፈር ብላ እንደው ይሄ ልጅ ዘላለም እንዳያህ ነበር የፈለኩት ግን ምን ያረጋል እያለች ፎከረች። ናኦዲ እናሱን የኔ አባት አለ። አዎ የሁሉ ጊዜ ስጨገጭገኝ ነበር ገለጭ ጮህ አባቴ ይሄ ነው አለችው። ይሄ ነገር ህልም እየመሰለኝ ነው አልኩት። እኔም እያመንኩ አይደለም ማለት ናኦዲ። ሁሉም ግራ ተጋቡ። የሚንጫጫው ተንጫጫ፣ የሚያለቅሰው አለቀሰ፣ የሚያዝነው አዘነ። ሰዎች አሁን እንደዚህ ስለሆነ ምንም የሚቀየር ነገር የለም አልኳቸውና ሁሉንም ማረጋገጥ ፓርቲው ቀርቶ ቤት ቀይረን ከአባቴ ጋር ሁሉንም ነገር አስታርቀን ናኦዲን በግርግር አባቱን አገኘ። በአባቱም ብር ታከመ። ያቺ ቀን በእንደዚህ አለፈች። ከአንድ ዓመት በኋላ ሊያም ወልዳ ልጁንም ቤተሰቦቿ ተቀበሉ። አብሬት ሄጄ ሁሉንም ነገር አስረድቻቸው እነሱም የልጅ ልጃቸውን ተቀብለው ያቋረጥነውን ትምህርታችንን ቀጠልን። የኔና የናኦድ ፍቅርም ከእንደገና ጀመረ። ህይወት ግን ትቀጥላለች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።